ይህ በእንዲህ እንዳለ በቅርቡ ከቻይና ጋር በወታደራዊና በደህንነት ዘርፍ በርካታ ስምምነቶችን ያደረጉት ሶስቱ ሀገራት በሚሊተሪው ረገድ ከቻይና ጎን ለጎን ከሩሲያ ጋር ያላቸውንም ግንኙነት አጠናክረው ቀጥለዋል። ቡርኪና ፋሶ እስከ ቅርብ ጊዜ ድረስ ከሰሜን ኮሪያ ጋር ታደርግ የነበረው ግንኙነት ወዳጅነትና መተጋገዝ ላይ ያተኮረ ዲፕሎማሲያዊ ግንኙነት ነው ከሚለው በስተቀር ብዙም ዝርዝር አይታወቅም ነበር። የሁለቱ ሀገራት ግንኙነትም በቀጥታ ሳይሆን በሩሲያ በኩል የሚደረግ ነበር። ከወራት በፊት የሩሲያው መከላከያ ሚኒስቴር ሰሜን ኮሪያን ከጎበኙ በኋላ ግን ከዛም ከዚህ የሚነሱ የነበሩ ጉዳዮች እየጠነከሩና መልክ እየያዙ መጥተው ቡርኪና ፋሶ ከሰሜን ኮሪያ ጋር የጦር መሳሪያን ጨምሮ በደህንነቱ ዙሪያ የጋራ ስምምነት እንደምትፈጽም ይፋ አድርጋለች። ቡርኪና ፋሶ ከሰሜን ኮሪያ የመሳሪያ ግዥን በ2024 የጀመረች ሲሆን የማማከር ስራውንና የደህንነት ቴክኖሎጂውን ደግሞ ትደግፍ የነበረው በሩሲያ በኩል የነበረ ሲሆን ዘላቂ የሆነ ሀገር በቀል ዕውቀት በሚያመጣ መልኩ የሰሜን ኮሪያና የቡርኪና ወዳጅነትም የጠበቀ መሆን የጀመረው በቅርቡ ነው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።